አላገኘናትም፣ ገና እየፈለግናት ነው ትላለች። አንተ ብዙ ነገር እየሰራችሁ ነው፣ ብዙ ነገር እያደረጋችሁ ነው፣ ግን ለእኔን ልታሳውቁኝ አልቻላችሁም። ቆይ ለምንድን ነው እኔን የማታሳውቁኝ ትላለች ማለት ነው። ሩትም በጣም ትናደድና ችግር ውስጥ እንዳትገቢ ነው ትላለች ማለት ነው። ህዌን ብድግ አድርጋ እንዴ ይሄን ነገር እኮ ከእናንተ ይልቅ እኮ እኔን ነው የሚመለከተኝ፣ ስለዚህ ሁሉንም ነገር ማወቅ አለብኝ ትላለች። ለምንድን ነው ቆይ እናንተ ብቻ የምትፈልጓት? አረ የሆነ ነገርማ አለ ትላለች ሩትም። ሰዎቹ አንቺን ካገኙሽ ይጎዱሻል፣ ሰዎቹ ከአንቺ ችግር አለባቸው ትላታለች። ከኔ ጋር ቆይ እነማን ናቸው? እኔ ጠላት አለብኝ እንዴ ብላ ትጠይቃታለች። አዎ ጠላት አለብሽ ትላታለች። ነው እዚህ አርፈሽ ተቀመጭ የምልሽ ትላትና ሩትም በጣም ትናደዳለች። ሩትም በቃ እሺ አሁን እኔ መሄድ አለብኝ ብላ ተነስታ ትሄዳለች። እናም ህይወትም ስልኳን አንስታ ለዳዊት ደውላታለች። ዳዊት ጋር ደውላ ይኸውልህ ዳዊት ሩት የሆነ መረጃ ሳታገኝ አቀርም፣ እናም አሁን ወጥታለች ትለዋለች። አሁን ታዲያ የት ነህ ትለዋለች ዳዊት ማለት ነው። እናም ዳዊት ያለበትን ቦታ ይነግራታል። እሺ በቃ ቶሎ ድረስባት ትልና ስልኩን ይዘጋለች። ቁጭ ብላለች። እናም ሳሚ ይመጣል። ሳሚ መጥቶ ቁጭ ካለ በኋላ እኔ የምለው እዚህ ቤት ውስጥ ምን እየተካሄደ ነው? እኔ ልጆችን እኔ የሰራሁት ሱቅ ላይ እቃ እንዲያስገቡ ከልክለሻቸዋል ይላታል። ሩን ብድጋትጋ አረ ሳሚ ተረጋጋ፣ ሱቁ ለህሩት ይሆናል ብዬ ነው፣ አንተ ደግሞ የሱቅ እንድትሰራ አልፈልግም ትለዋለች። አንቺ ማን ስለሆንሽ ነው ይሄን ስራ ይሄን ስራ እያልሽ የምታዝሽኝ? እንዲሁም ስሚ ይኸውልሽ እኔ እስካሁን ድረስ አንቺን አክብሬ ነው እንጂ ከአሁን በኋላ እንደውም እኔ የምወደውና የምፈልገውን የማስታወቂያ ስራውን ነው የምሰራ ይላታል ሳሚ። ሩንም አይ እሱን እንዳታስበው፣ ግን ደግሞ የሱቅ ስራው ላንተ የሚሆን አይደለም ትለዋለች። አንቺ እኔን ለማናደድ ነው እንጂ ለህሩት የሚሆን ሌላ ሱቅ አትሽ ነው እኮ። ነገረ ስራሽ ሁሉ ምንም አልገባኝም፣ ነገርሽ ሁሉ አላማረኝም ይላታል። ስራ ትሰራለህ አስበህ፣ ነገር ግን አሁን ያልከው ስራ ግን በፍጹም አይሆንም ትለዋለች። ሳሚን በጣም ይናደድና ቆይ እኔ የምልሽ እስኪ ጥያቄ ልጠይቅሽ፣ እኔ አንቺ የምትሰሪውን ስራ ይሄን ስራ ትስሪ፣ ይሄን ስራ ስሪ፣ አይሆንም ይሆናል ብዬሽ አውቃለሁ ብሎ ጥያቄ ይጠይቃታል። እኔ እንደዚህ አይነት የተበላሸ ስራ ሰርቼ አላውቅም ትለዋለች። አትይኝም? አረ ይኸውልሽ የአንቺ ስራ ምን ያክል የተበላሸ እንደሆነ በማስረጃ ነው አስዬ የማጋልጥሽ ይላታል ማለት ነው። ጊዜው ድረስ እንጂ ይላታል። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰቡን ቤተሰብ ሆናችሁን ከልብ ነው ማድረግ ነው። ዛሬ ውድ ቤተሰቦቼ በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሸር ማድረጋችሁትም አትርሱ ማለት ነው። ስራሽን በማስረጃ አጋልጥሻለሁ ካላት በኋላ ኧረ እባክህ ምን ማለት ፈለገ ነው? የኔ ስራ ህገ ወጥ ነው አሉህ እንዴ ትለዋለች ሳሚን። እናም ሳሚን ብድግ አድርጎ አይ ማንም አላለኝም፣ ራሴ አይን አለኝ ጆሮ አለኝ፣ ለምንድን ነው ሰዎች የሚነግሩኝ ብሎ ይመልስላታል። እንደዛ ከሆነ ለምን የምታውቀውን ነገር አትናገርም ትለዋለች እሷም። ሳሚን በጣም ይናደድባትና ይኸውልሽ ይሄንን ላንች መናገር አስፈላጊ አይደለም ይላታል። ከዚህ በኋላ በሰሌሌ እንዳትገቢ ካለበለዚያ መቼም እኔና አንቺ አንስማማም ይላታል። የምንሰራውን ስራ እኔ ራሴ እነግርሃለሁ ትለዋለች። ሳሚን በጣም ይበሳጭና የምሰራውን ስራ አንቺ አይደለሽ የምትነግረኝ፣ ካሁን በኋላ ራሴ ወስኜ ራሴ እሰራለሁ ብሎ ይላታል። ይኸውልህ ይህን ቤት ቀጥ አድርግ ያስኩት እኔ ነኝ፣ አንተ ምን ተነካና ነው ትለዋለች ማለት ነው። ይኸውልሽ አነሰን በዛም ወንድ ልጅ ስራ መስራት አለበት ወይስ ነው እንደ ሴት ሰፈሩን ስል እንዱል ነው እንፈልጊው ይላታል። ምን ስራት አለብኝ ብለህ ድርቅ የምትል ከሆነ ምን አደርጋለሁ? እናም እኔ ራሴ የሆነ ስራ ፈልጌ እንድትሰራ አደርግሃለሁ ትለዋለች። ሳቶኝ የምፈልገውን ስራ እኔ ራሴ መምረጥ እችላለሁ ይላታል ሳሮንን። ብድግ አድርጋ ቆይ ግን ለምን አታግዘኝም ትለዋለች። ሳሚን ብድግ አድርጎ አይ እኔ ያንቺ ስራ አልወደውም ይላታል። ታዲያ አንተ እንድትወደው ፊት ለፊት ካሜራ መቆም አለበት ትላለች። ማስታወቂያ ስራዬን ከድሮ ከልጅነት ጀምሬ በጣም ነው የምወደው ይላታል። እናም ወደ እሱ መለሳለሁ ይላታል። ምንም በጣም ትናደድና ኧረ እባክህ ነው እንዴ? ቆይ ከሴቶች ጋር ካልተለጣጠፍኩ ብለህ
የምትከራከረኝ ትለዋለች። አሁንም ቆይ ይሄ ቅናትሽ አለቀቀሽም ማለት ነው እንዴ ሳሮን? እኔ እኮ ከታገብሽ ነኝ ያለሁት ይላታል። ይህ ማለት ታዲያ አንተ ስታረግብኝ ቁጭ ብዬ ማየት ነው ትለዋለች። ሳሮንም ግራውንሽብኝ እኮ አንቺ እኮ ግን እኮ ከገገምሽ ገገምሽ ነው። ይኸውልሽ አሁን በኋላ በአሁኑ ግን ምንም ሰማሽ ነገር የለም። ከፈለግሽ የፈለግሽውን ነገር ማድረግ ትችላለሽ። በቃ ራሴ መወሰን የምችል ሰው ነኝ ይላታል ሳሚም። ይኸውልህ ለሩት ቃል ስለገባውላት የምርቃቷ ጊዜ፣ ስለዚህ የግድ ደግሞ እሷ እዛ ቦታ ላይ ሱቁን መክፈት አለባት እና ተናዶ ሳሚም ጥሏት ይሄዳል። ሚም እንደሌላት ሳሮን ስልኳን ታነሳና ትደውላለች። እናም የደወለችላቸው እሷን የሚከታተሉላት ወይም ደግሞ ከእሷ ጋር አብረው የሚሰሩት ነበረ። እናም ሄሎ ይኸውልህ ሳሚን መውጫና መግቢያውን እየተከታተላችሁ እፈልጋለሁ ማየት ትላለች። እንግዲህ እንድትከታተሉት የሚያደርገውን ነገር ብላለች ማለት ነው።